የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ዩክሬን የኔቶ አባል የማትሆንበት መግባቢያ ሰነድ እንዲፈረም ሩሲያ ትፈልጋለች አሉ በዩክሬን የአሜሪካ ልዩ መልእክተኛ ኬዝ ኬግሎቭ። ሩሲያና ዩክሬን በመጪው ሰኞ በተርኪ ኢስታንቡል የሰላም ንግግር ያደርጋሉ። ነገር ግን ዩክሬን የኔቶ አባል የማትሆንበት የመግባቢያ ሰነድ የማይፈረም ከሆነ ሩሲያ ከሰላም ንግግሩ ራሷ ልታገል እንደምትችልም ልዩ መልእክተኛው ያላቸውን ስጋት አንጸባርቀዋል። ዮናዳብ አንዱዓለም በዩክሬን የአሜሪካ ልዩ መልእክተኛ ኬዝ ኬግሎቭ ሩሲያ የዩክሬንን ኔቶ የመቀላቀል ፍላጎትን እንደ ስጋት መመልከቷ ተገቢነት ያለው ሐሳብ መሆኑን ዛሬ ይፋ አድርጓል። ሀገራቸው አሜሪካ ከምትመራቸው ማንኛውም ዓለም አቀፍ ወታደራዊ ትብብሮች ላይ ዩክሬንን መመልከት እንደማትፈልግ ልዩ መልእክተኛው አጽንኦት ሰጥተዋል። ከኤቢሲ ኒውስ ጋር ቆይታ የነበራቸው ኬዝ ኬግሎቭ ኔቶ ወደ ምስራቃዊ አውሮፓ የሚያደርገውን መስፋፋት እንዲያቆም በወረቀት የተረጋገጠ ማስረጃ ብሎም ስምምነት እንዲቀርብላት ሩሲያ እንደምትፈልግ ነግራናለች ነው ያሉት። ይህ መስፋፋት የሚቆመው ደግሞ ኔቶ ዩክሬንን በአባልነት ባለማካተት እንደሆነ ነው ይፋ የተደረገው። ከዚህ ሲያልፍም ከዓመታት በፊት በቀድሞዋ የሶቪየት ህብረት አካል የነበሩና አሁን ላይ በምስራቃዊ አውሮፓ ያሉትን ሀገራት ኔቶን ለመቀላቀል የሚያደርጉትን እንቅስቃሴ በአንድም ይሁን በሌላ ምክንያት መቆም እንዳለበት ከሩሲያ ዘንድ ትልቅ አቋም ተይዟል። ወዲህ ደግሞ ኔቶ የዩክሬንን የአባልነት ጥያቄ በቀነ ገደብ ውስጥ ለመመለስ አለመዘጋጀቱን አሜሪካ ትረዳለች። ይህ የሀገሪቱ ብቻ ሳይሆን በኔቶ ውስጥ በአባልነት ካሉት 32 ሀገራት መካከል አራቱ ዩክሬንን በአባልነት መቀላቀል የለባትም የሚል አቋም መያዛቸውም ሌላኛው ለአሜሪካ ያለም የሀሳብ ድጋፍ ተደርጎ ተቆጥሯል። በአንጻሩ አሪቲን የመሳሰሉም የሩሲያ ሚዲያዎች ደግሞ የቀድሞ የሩሲያ የባህል ሚኒስቴሩም ቭላዲሚር ሜድቬዴቭስኪ በድጋሚ የልዑክ ቡድን እየመሩ ሰኞ በኢስታንቡል የሚደረገውን የሩሲያና ዩክሬን ንግግርን እንደሚታደሙ ዘግቧል። በኬዝ ኬግሎቭ ሐሳብ ዙሪያ ግን ሩሲያ በይፋ የሰጠችው ምላሽ ይህ ዘገባ እስከተጠናከረበት ጊዜ ድረስ የለም። ኪየቭ ኢንዲፔንደንት በበኩሉም የዩክሬን ዓለም አቀፍ ወታደራዊ ተቋማትን በአባልነት ለመግባት የምታቀርባቸው ጥያቄዎች በሶስተኛ ወገን በጎ ፍቃድ ላይ የተመሰረተ አይደለም ሲል ዩክሬን የተናገረችውን ከማውሳት በዘለለም ተጨማሪ መረጃን አላወጣም። ዩክሬን በግሪጎሪያኑ መስከረም ወር 2022 ዓ.ም ኔቶን ለመቀላቀል ጥያቄ አቅርባለች። እንደ ሮይተርስ ዘገባ ደግሞ አሜሪካ የሩሲያ ፌዴሬሽን ይህንን የኔቶን መስፋፋት ለማስቆም የመግባቢያ ሰነድ መፈረም እንዳለበት ከፌዴሬሽኑ ዘንድ እንደ አቋም መያዙም ትልቅ ጉዳይ መሆን የለበትም ትላለች። ሲቀጥልም ሞልዶቫና ጆርጂያ ከኔቶ ጋር በተያያዘ በምስራቃዊ አውሮፓ እያደረጉት ያለው እንቅስቃሴን ፑቲን ከዩክሬን ባሻገር እንደ ስጋት የሚመለከቷቸው ሌላኞቹ የምስራቅ አውሮፓ ሀገራት ሆነዋል። የትራምፕ አስተዳደርም ይህንን የሩሲያ ስጋትን በመረዳት ግልጽና የማያወላዳ ሐሳብን እንዲይዝ ይጠበቃል። እንደ ኬዝ ኬግሎቭ አስተያየትም በመጪው ሰኞ በተርኪ በሚደረገው የሩሲያና ዩክሬን ንግግር ዩክሬን ኔቶን በአባልነት እንደማትቀላቀል የሚያረጋግጥ የመግባቢያ ሰነድ እንዲፈረም የፑቲን አስተዳደር ቀደም ብሎ እሳቤውን ለትራምፕ ነግሯቸዋል ነው የተባለው። ሰኞ ዕለት በኢስታንቡል ከተማ የሚካሄደው የሩሲያና ዩክሬን ንግግርም በአሜሪካ የደህንነት አማካሪዎች ባሻገር ጀርመን፣ ብሪታንያና ፈረንሳይ በተወካዮቻቸው በኩል ተሳትፎ ያደርጋሉ። ነገር ግን ኬዝ ኬግሎቭ ስለሰኘው የሁለቱ ሀገራት ንግግር ስኬት ግን ከወዲሁ ስጋት ይዟቸዋል። ልዩ መልእክተኛው ለፕሬዝዳንት ትራምፕ ሲናገሩም ሩሲያ ምክንያታዊነት የሌላቸው ሀሳቦችን በማቅረብ ንግግሩ እንዲደናቀፍ ልትሰራ እንደምትችልም ነው የሚገመተው። በዚህ ላይ ዛሬ ማለዳውን ጨምሮም በዩክሬን ላይ የሚደርሱም የድሮን ጥቃቶች ተጠናክሮ መቀጠላቸው የሰላም ንግግሩን ወደ ኋላ ሊጎትተው የሚችለው ሌላኛው ጉዳይ ነው ተብሎ ተሰግቷል። ዩክሬን የረጅም ርቀት የጦር መሳሪያ በሩሲያ ምድር ውስጥ እንድትጠቀም ጀርመን መፍቀዷን ሞስኮ ተቃውማለች። ጀርመን በውሳኔዋ የሰላም ስምምነቱን እየጎዳች ነው በማለትም ኮንናለች። አዲስ የተመረጡት የጀርመን መርሃዊ መንግስት ፍሬድሪክ መርዝ ውሳኔ የአውሮፓን ጦርነት እንዳያባብሰው ተሰግቷል። ክብረ ወሰን ኑሩ ጉዳዩን በዝርዝር ተመልክቶታል።
በፈረንጆቹ ግንቦት 6 ወደ ስልጣን የመጡት የጀርመኑ መራሄ መንግስት ፍሬድሪክ መርዝ በሩሲያ ዩክሬን ጦርነት ዙሪያ አዲስ ሀሳብን ይዘው መጥተዋል። በ23 ቀን የስልጣን ዘመናቸው ጦርነቱ ከተጀመረ አንስቶ የነበሩ ያልተጻፉ ህጎችን የሚያፈራርሱ ሀሳቦችን የምስራቅ አውሮፓውን ጦርነት በተመለከተ መሰንዘርን ተያይዘውታል። በአንድ ቀን በተደረጉ ሁለት ምርጫዎች መራሄ መንግስት ሆነው የተመረጡት ፍሬድሪክ መርዝ አዶልፍ ሂትለርን እያስታወሱኝ ነው ሲሉ ይህ ሀሳብ ይሰነዘር ዘንድ ያስገደደው ደግሞ የረጅም ርቀት የጦር መሳሪያዎችን አጠቃቀም በተመለከተ መራሂ መንግስቱ ያሉት ነገር ነው። መራሂ መንግስት ፍሬድሪክ መርዝ ከአሁን በኋላ ዩክሬን በሩሲያ ምድር ረጅም ርቀት ተምዘግዛጊ የጦር መሳሪያዎችን መጠቀም ትችላለችም አሉ። መራሂ መንግስት መርዝ የጀርመን ብቻ ሳይሆን ዩክሬን የምትጠቀመው የእንግሊዝን የፈረንሳይንና የአሜሪካ መሳሪያዎች ጭምር እንደሆነም በንግግራቸውም አካተዋል። መርዝ ይህ የፖሊሲ ለውጥ ተግባራዊ መደረግ እንደሚጀምር ሰኞ ዕለት በአንድ ፖለቲካዊ ዝግጅት ተገኝተው ይፋ አድርገዋል። ይህ የመራሂ መንግስቱ ሀሳብ ጅምር የሰላም ሂደቶችን እንደሚጎዳ በማንሳት ሩሲያ ተቃውመዋለች። የጀርመኑ መራሄ መንግስት ሀሳብ ከሰላም ሂደቱ በተቃራኒ የቆመ ነው በማለት ተቃውመውታል። መርዝ ዩክሬን ይህ ገደብ ከተነሳላት ሩሲያ ይዞታ ውስጥ ያሉ ወታደራዊ ስፍራዎችን የመምታት ፈቃድ እንዳላትም አውስተዋል። ለዩክሬን ሁለተኛ ከፍተኛ የጦር መሳሪያ አቅራቢ ሆና የቀጠለችው ጀርመን መሪ ተጨማሪ የረጅም ርቀት የጦር መሳሪያዎችን ለመስጠትም ቃል ገብተዋል። በጆ ባይደን አስተዳደር አሜሪካ ይህንን ፈቃድ ሞክራ እንደነበር ይታወሳል። በታህሳስ 2024 ዋሽንግተን የረጅም ርቀት የጦር መሳሪያን መጠቀም ዩክሬን ትችላለች ባለች ማግስት ሩሲያ 300 ኪሎ ሜትር ዩክሬን ውስጥ በመዝለቅ የባሊስቲክ ሚሳኤል ጥቃትን ሰንዝራም ነበር። አሁን ደግሞ የረጅም ርቀት ጥቃትን ፈቃጇ ሀገር ጀርመን ሆና ብቅ ብላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ምዕራባውያንን የርቀት ገደብ እንዲነሳላቸው ሲወተውቱ ቆይተዋል። ዜሌንስኪ ይህንን እያሉ ቢቆዩም ምዕራባውያኑ ጦርነትን ያስፋፋል በሚል ከመፍቀድም ተቆጥበዋል። ጀርመን ግን አሁን ይህንን ሁኔታ የሻረም ሀሳብን ሰንዝራለች። መራሄ መንግስት መርዝ ዩክሬን ግዛቶች ናቸው ካለቻቸው ይዞታዎች ተሻግራ በሩሲያ ምድር ጥቃት መሰንዘርን ፈቅደንላታል ሲሉም ተደምጠዋል። ወንበራቸው በቅጡ ያረጋው መራሄ መንግስቱ ዩክሬን የረጅም ርቀት ተወርዋሪ የጦር መሳሪያ እንድታመርት እንረዳለን የሚል ሀሳብንም አጋርቷል። በጋራም የረጅም ርቀት የጦር መሳሪያ የማምረት ስምምነት ከዩክሬን ጋር እንፈራረማለን በማለትም ዝተዋል። ለዜሌንስኪም በጋራ የረጅም ርቀት ስለማምረት መናገራቸውን ትላንትና በግልጽ አብራርተዋል። የመከላከያ ሚኒስትሮች ስምምነት እንዲፈራረሙ መታዘዛቸውን መራሄ መንግስቱ በንግግራቸው አካተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ መራሄ መንግስቱ የረጅም ርቀት ገደቡን አንስቻለሁ ባሉ ማግስት ተገናኝተዋል። የመራሄ መንግስቱ ንግግር ሩሲያ ከጀርመን ታሩስ ክሩዝ ሚሳኤል ልታገኝ ትችላለች የሚል ጥርጣሬን አስከትሏል። ጥርጣሬዎች ቢነሱም መራሄ መንግስት መርዝ ግን በጋራም የረጅም ርቀት የጦር መሳሪያን እናመርታለን ከማለት ውጭ ስለ ታውሮስ ሚሳኤል ያሉት ነገር የለም። ታውሮስ ሚሳኤል ዩክሬን ከጀርመን የምታገኝ ከሆነ ግን እስከ ሩሲያ ዋና ከተማ ሞስኮ ድረስ ዩክሬን የጦር መሳሪያ ጥቃት ትሰነዝር ዘንድ እድልን ይሰጣታል። 500 ኪሎ ሜትር ድረስ ጥቃትን የሚሰነዝረውን ይህንን የክሩዝ ሚሳኤል ጀርመን ለዩክሬን የምትፈቅድ ከሆነም ጦርነቱ የመስፋፋት እድሉም ግልጽ ነው። ሩሲያ የምትሰጠው ምላሽ መላው አውሮፓን ሊያዳርስ እንደሚችልም ይገመታል። ለዛም ይመስላል ሩሲያም የጀርመንን ሀሳብ ካሁኑ መቃወም የጀመረችው። የሩሲያው ቃል አቀባይ ዲሚትሪ ፔስኮቭ የሰላም ሂደቱን የሚጎዳ መሆኑን በማንሳት የመራሂ መንግስቱን ሀሳብ በአንክሮ ተቃውሞቷል። ፔስኮቭ ጀርመን ከፈረንሳይ ጋር በመወዳደር ጦርነቱ እንዲባባስ እያደረገች ነው ብለዋል። የተጀመሩ የሰላም ሂደቶችን ባሉበት የሚያስቆም ሀሳብ እንደሆነም በግልጽ ተቃውሟቸው አመላክተዋል። በዚህ ወር ለመጀመሪያ ጊዜ ሩሲያና ዩክሬን በቀጥታ ተነጋግረዋል። በዚህ ወር መጀመሪያ ወደ ስልጣን የመጡት መራሄ መንግስት ፍሬድሪክ መርዝ ግን ይህንን አልሰማሁም አላየሁም በማለት የረጅም ርቀት የጦር መሳሪያዎችን በሩሲያ ምድር እንፈቅዳለን እያሉ ነው። ድርድሩ ይቀጥላል ቢባልም ሩሲያ በዩክሬን ጥቃቷን አጠናክራ መቀጠሏ ይነሳል። ይህንን ጥቃት ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ፕሬዝዳንት ቭላዲሚር ፑቲንን ቢተቹም የጀርመኑ መራሄ መንግስት ሀሳብን በተመለከተ ግን እስካሁን ያሉት ነገር የለም። መርዝ የአሜሪካን ስም አካተው ለዩክሬን የጦር መሳሪያ አጠቃቀም መፍቀድን ቢሰጡም ጦርነቱን ለመቋጨት እየተጉ የሚገኙት ዶናልድ ትራምፕ እስካሁን አሉት የተባለ ነገር የለም። ታራይክ ሲሪል የተባሉ የታሪክ ተመራማሪ በአርቲ ባሰፈሩት ጽሁፍ ይህንን የመራሄ መንግስቱን ሀሳብ ተገቢ እንዳልሆነ አትተዋል። ጀርመን ታውሩስ ሚሳኤልን ለዩክሬን የምትሰጥ ከሆነም ቀጥታ የጥቃት ሰለባ መሆኗን እንደማይቀርም ጽፈዋል። ይህም ጀርመንን ከአዶልፍ ሂትለር በኋላም ለቀጥታ ጥቃት የሚዳርግ መሆኑን የታሪክ አጥኙ አስፍረዋል። ተንታኞች የመርዝን ሀሳብ አደገኛ ነው እያሉ ቢሆንም በምርጫ ቅስቀሳቸው ወቅት ዩክሬንን ለመደገፍ የገቡትን ቃል ለመፈጸም መራሄ መንግስቱ ያልተጠበቁ ሀሳቦችን እያነሱ ናቸው። የአትላንቲክ ካውንስሉ ተንታኝ ሚካኤል ባርኪው ግን የመርዝን ሀሳብ በበጎ ተመልክተውታል። ለአልጀዚራ የተናገሩት ተንታኙ ዩክሬን የጦር መሳሪያ እንድታመርት መደገፍ ለዩክሬን
ለዩክሬን አቅም እውቅና እንደመስጠት ቆጥረዋለሁ በማለት መትስን አድንቀዋቸዋል። ጆን ፍሪማን የተባሉ ተንታኝ ደግሞ ድጋፉ የጦርነቱን ሁኔታ ለመቀየር የረፈደ ውሳኔ ነው ሲሉም አጣጥለውታል። ሩሲያ ባለፉት 3 ዓመታት ከፍ ያለ የመከላከል ልምድ ማካበቷ የጀርመንን የጦር መሳሪያ ድጋፍ እርባና ቢስ ያደርገዋል ሲሉም አክለዋል። ሩሲያ በሚዲያዎቿ በኩል ጀርመን ታውረስ ሚሳኤልን ለዩክሬን የምትሰጥ ከሆነ በቀጥታ ጥቃት ለመሰንዘር እንደምትገደድም አስነብበዋል። የአርቲዋ ዋና ኤዲተር ማርጋሪታ ሳያን ጀርመንን በቀጥታ ካስጠነቀቁት መካከል ትገኝበታለች። የጀርመኑ ዲደብሊው ደግሞ ጀርመን የወታደራዊና የኢንዱስትሪ ትብብር ለማድረግ መስማማቷን የሚያሳይ ጽሑፍንም አስፍሯል።